ያነሳነው ነገር ስሬስ ነው። መገለጥ በጣም ስሬስ ነገር ነው። መገለጥ እንዳልኳችሁ የመጽሐፍ ቅዱስ ኮር የሆነ አይዲያ ነው። ጌታ የተባረከ ይሁን። በእውነቱ ያነሳነው ርዕስ በጣም ከባድ ርዕስ ሆኖ አግኝቼዋለሁ። እየዋልኩ ማለት ዝም እያሰብኩት ከባድ ነገር ነው ያነሳነው። በኢምሽትም ተናግረናል። የመገለጥ ዓመት ዝም ብለን ግድግዳችን ላይ የምንለጥፈው ጥቅስ አይደለም፣ ቲም ነው። ዓመቱን በሙሉ ራሳችንን የምንገራበት በዛ አቅጣጫ የምናይበት ነገር ነውና አንዳንድ ጊዜ ቶፒካል የሆኑ ነገሮች እንደዚህ ሲመጡ ርዕሳዊ የሆኑ ነገሮች ሲመጡ መነጽራችሁን በዛ ርዕስ ውስጥ ገብታችሁ ስታዩ ጠቅላላ ሁሉ ነገር እሱ ይሆንባችኋል። እግዚአብሔር ስለ አይን መናገር ሲጀምር ጠቅላላ አይኖች ይበዛሉና ጠቅላላ ይሄ ነገር አይን ብቻ ነው እንዴ ትላላችሁ። ግን ደግሞ በጊዜው እግዚአብሔር ስለ ጆሮ ሲናገር በዛ መነጽር ውስጥ ስትሆኑ እንዴ ይሄ ነገር ሁሉ ጆሮ ነው እንዴ ትላላችሁ። ለምን? የጊዜው ቃል በሰዓቱ የሚመጣው ቃል እንደሱ አይነት ነገር አለው። ስለዚህ ስንጀምር የተነሳንበትን ታሪክ እሱን ዝም ብዬ ትንሽ ጠቅለል ላድርግና ግን ትንሽ ደርዛ ሲዘነው ነካክተነው ጨርሳለሁ። ማለት ምንድነው? ምን እያወራን ነው? ይሄ የመገለጥ ዓመት ስንል ምን እያልን ነው? አንደኛ ነገሥት የተነሳንበት እሱን ተነስተን ሌሎችንም ክፍሎች ነካክተናል። ኦፍ ኮርስ ከዘፍጥረት ጀምረን እየመጣን መጽሐፎቹን በዛ አይነት ስሬስ ስታዩዋቸው እውነትም በቃ እግዚአብሔር የሚያወራው ነገር ሁሉ ስለዚህ ነው። ስለ ማየት ነው፣ ስለ መገለጥ ነው። የጌታ ስም የተባረከ ይሁን። ስለዚህ በፍጥረት መጀመሪያ ላይ እግዚአብሔር አምላክ ነገሮችን መግለጥ፣ መልክ ማስያዝ፣ ስፍራ ማስያዝ በዚህ ማደራጀት ውስጥ የጀመረ አምላክ እስካሁንም ድረስ የእግዚአብሔር ልጆች እሱን ነው እየሰሩ ያሉት። አንድ ሞደው ቃል አለ ፊልጵስዩስ 1:6 ላይ እግዚአብሔር አምላኬ በእናንተ የጀመረውን መልካም ስራ እስከ ኢየሱስ ክርስቶስ ቀን እንዲፈጽመው ይሄን ተረድቻለሁ። በሉ እስኪ እንዴት ደስ ይለኛል። ጳውሎስን ከብዙ ነገር የሚያተርፈው ነገር ዝም ብላችሁ ስታነቡ አውቄያለሁ፣ ተረድቻለሁ። በቃ ተግባሮቹ የመረዳቱ ውጤቶች ናቸው። አንዳንድ ነገር በጣም የሚያስቸግረን ይሄ ነው። እስክንረዳው ድረስ እስኪገባን ድረስ ዋንስ አይናችን ከበራ በኋላ ግን በጣም እና እግዚአብሔር አምላኬ ኢየሱስ ክርስቶስን ካወቅንበት ከዚያ ቀን ጀምሮ እስከ መጨረሻው ጊዜ ድረስ እንደሚጠብቃችሁ እንደሚያጸናችሁ ምን ማለት ነው? ዋንስ እግዚአብሔር ስራ ጀምሯል እስከ ኢየሱስ ክርስቶስ ቀን ድረስ በቃ ይሰራችኋል። እንደ ሸክላ ሰሪ ጥሩ እያደረገ መልክ እያወጣ በደንብ እየቀረጸ በቀኑ መጨረሻ ሁላችንም አንድ ፕሮቶታይፕ፣ ሁላችንም አንድ መልክ፣ ሁላችንም ላይ አንድ የሚታይ የሚነበብ መልክ፣ የልጁን መልክ። ክብር ለኢየሱስ ይሁን። እስኪ ብላችሁ አሜን። ስለዚህ እንደው የኤልያስን ስናጠቃለው ኤልያስን እግዚአብሔር አምላክ ውጣና ለአካብ ተገለጥ ባለው ጊዜ ያደረገው የመጀመሪያው ነገር እሱን ደጋግመን አንስተነዋል። ትልቁ ነገር ብሬክ ስሩ የሆነው ያን የጸጥታ ያን የዝምታ ሲዝን የሚሰብር ድምጽ ንግግር ወሬ ነው የጀመረው እግዚአብሔር። ስለዚህ ድምጽ ከመጣ እግዚአብሔር ይመስገን፣ ንግግር ከመጣ እግዚአብሔር ከቃሉ በስተጀርባ ይተጋል።
ብቻ እግዚአብሔር ይበለን። አሜን አሜን። እግዚአብሔር ይናገር። ምን እንጠላጠለው እዛው ድምጹ ላይ ነው፣ እዛው ሐሳቡ ላይ ነው። ስለዚህ ለሸሸበት ለፈራበት ለሶስት ዓመታት ለተደበቀበት ነገር እዛ ጉድጓድ ውስጥ የሚያወጣ ድምጽ ነው የመጣው። ተሐድሶ መገለጥ እግዚአብሔር አምላክ ከጉድጓድ ሊያወጣችሁ ሲፈልግ በየትኛውም ሲቹዌሽን ሆኖ እግዚአብሔር አምላክ ድምጹን ያሰማችኋል። አረ አሜን አሜን። ቅድም ዮሴፍ ሲጸልይ ነበር። ይሄን ነው የምንለው እግዚአብሔር አምላክ ሆይ። ምክንያቱም ሳናውቀው አንዳንድ ጊዜ እንደው ምርመራ ስላልተደረገ እንደው ቼክአፑ ብዙ ጊዜ ስለማይኖረን ነው እንጂ ስፒሪቹዋል ጆሮቻችን ታውቃላችሁ፣ አምስቱ የስሜት ሕዋሳት ያንጋዳል ታስተምር ያውቃለሁ። አምስቱ የስሜት ሕዋሳት እነ ማየት፣ እነ መስማት፣ እነ ማሽተት፣ እነ መቅመስ፣ እነ መንካት መንፈሳዊያም ናቸው አይደል? በቃ መንፈሳዊ አይን አለን፣ መንፈሳዊ ጆሮ አለን፣ እናሸታለን፣ መንፈሳዊ ጣዕምን እናጣጥማለን። ጌታ ኢየሱስ ክርስቶስ ቸር መሆኑን ቀምሳችሁ እንደሆነ ስለሚል እንደገና የእግዚአብሔርን አሮማ እናሸታለን፣ እጆቻችን ያዩትን የነኩትን የዳሰሱትን። ስለዚህ ሪል ነው መንፈሳዊ ዓለም ሪል ነው፣ የሚሸተት የሚታይ የሚነካ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ትልቅ ነገር ነው። እግዚአብሔር ያችን የምንወዳትን ሩት ታሪኳን ሲያስጀምራት ያን ብሬክ ስሩ የሰጣት ለተወሰኑ 2-3 10 ዓመታት በኋላ ከዛ አይነት አረንቋ ያወጣት እግዚአብሔር በጆሮዋ ውስጥ የለቀቀው ያ ብሬኪንግ ኒውስ ነው። ክብር ለጌታ ይሁን። ኧረ አሜን አሜን አሜን። ዝም ብለን እኛ ታሪክ ስለሆነ ተነሳች ሄደች። ሰው 10 ዓመት የቆየበትን አይደለም 10 ወር እንኳን ሴትልድ ካደረገ መንቀሳቀስ ከባድ ነው። ግን አስፈንጥሮ ያወጣት ውስጧ ሰማችሁ በቃ ሰማችሁ። ኧረ አሜን አሜን። መስማት በውስጥ ጆሮ መስማት ሰማች። እግዚአብሔር ሕዝቡን እንደጎበኘ ለቤተልሔም እንጀራን እንደሰጠ ሰማች። ብድግ ብላ ጨርቄን ክሌን አላለችም። ወዲያው ነው አክሽን የወሰደችው። እግዚአብሔር የተባረከ ይሁን። ስለዚህ እችን ሴት በዛ ሌብል እስኪገልጣት ድረስ እግዚአብሔር አምላክ ያን ሩቅ መንገድ ያስኬዳት የሰማችው ነው። አባታችንም አብርሃም ቢሆን እስጢፋኖስ እንደነገረን ዘፍጥረት ላይ ባናገኘው በሁለት ወንዞች መካከል ገና ሳለ ኤሎሂም ይላል። የክብር አምላክ በጣም ወደው ቃል ነው። የክብር አምላክ በሉኝ እስቲ ከኔ ጋር በሉ። ግድ የላችሁም ስክሪኑ ቢጠፋም ቢለማም እኔ ያልጠፋ ልልማ እንጂ። ክብር ለኢየሱስ ይሁን። እስቲ የክብር አምላክ በሉ እስኪ። ኤልካቦድ የክብር አምላክ በሉ እስቲ። ጮክ ብላችሁ የክብር አምላክ በሉ እስቲ። ለአባታችን ለአብርሃም ተገለጠለት ታየውና ታሪክ የሚጀምር እንደሰው እስጢፋኖስ ነው የሚነግር። ገና በሁለት ወንዞች መካከል ሳሉ ገና ከአባቱ ከታራ ጋር እንሂድ ብለው ንግግር ሳይጀምሩ በሁለት ወንዞች መካከል እያለ የክብር አምላክ ይላል። ወደው ቃል ነው የክብር አምላክ። የክብር አምላክ በሉ እስቲ። ልብ በሉ እግዚአብሔር በጸጋ አስጀምሮናል። በጸጋ የጀመረ ሰው ግን ጸጋ ላይ ብቻ አይቀርም፣ ፍጻሜው ወደ ክብር መለወጥ ነው። አሜን አሜን አሜን። ማዳኑን አይተናል፣ ጸጋውን አይተናል፣ ዴሊቨራንሱን አይተናል። አሁን እግዚአብሔር የሚያስቸኩለን እግዚአብሔር ከፍ ሲያረገን ልምምዳችን እግዚአብሔር ሲያበዛው በጸጋ የተጀመረ ህይወት በክብር ነው የሚቋጨው። እስቲ ጮክ ብላችሁ አሜን። ስለዚህ መስማት በጣም 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 ትልቅ ነገር ነው። ይሄን ብሬኪንግ ኒውስ በሰማች ጊዜ አባታችን አብርሃም በሁለት ወንዞች መካከል እያለ ድምጽ በሰማ ጊዜ ወዴት እንደሚሄድ ሳያውቅ ተነስቶ በእምነት እግዚአብሔር ወዳለው እግዚአብሔር ወደሚያሳየው ቦታ ተነስቶ ሄደ። ስለዚህ ድንጋጤ የሚጀምረው ከመስማት ነው። ድፍረት የሚጀምረው ከመስማት ነው። ካሸበረን የምንሸበረው በሰማነው ነገር ነው። ትዝ ይላችኋል ኢሳይያስ 7 ላይ አካዝያስ የሚባል ንጉስ የዱር ዛፍ በንፋስ እንደሚናወጥ እንዲሁ ተናወጠ ይላል። ልቡ እንደዚህ ሸካ አደረገ። ለምን? ከሰማው ወሬ የተነሳ። ሶርያውያን ጋር ወንድሞቹ እነ ኤፍሬም ተባብረዋል። በጣም ያስደነገጠው ሶርያውያን መምጣታቸው አይደለም፣ ወንድሞቹ እነ ኤፍሬም አብረው መተባበራቸው ሾኪንግ ነበር ኒውስ። ከዚህ የተነሳ የዱር ዛፍ በንፋስ እንደሚናወጥ የንጉስም ልብ ተናወጠ ይላል። ይሄን ነውጥ ለማብረድ እግዚአብሔር አምላክ ነብዩን ላከው። ሂድና እንዲህ በለው ተገለጠና በአጣቢ እርሻ ሄደ ተገለጠለት እንዲህ በለው አለው። ምን ልበለው? አይዞ ስለሰማው
ስለዚህ ድምጽ ዝም በል ተጠበቅ አትፍራ ለምን ሲል ይሄ ምክር አይጸናምና አይሆንም እስጨኩላችሁ አሜን አሁን ችግሩም ለሰላችሁ ለጋሃዱ ዓለም የተከፈተው ጆሮአችን ከመንፈስ ዓለም የሚባለውን ነገር ስለማይሰማ በቃ እናንተ ብቻ አይደላችሁ እዚህ ቆሞ ቢሰውከው ሰውዬ እስቲ የሆነ ነገር ብልጭ አለ ይባል የሆነ ነገር እንስማት ገና መሞት ምን ጀምረው በሽታው ለሚገልን ዜናው ነው የሚገልን ከዘመዶቹ ምናምን የሚል እንትን አበባ ሲበረከት የሚታያችሁ ገና የሞት ነው እኮ በድምጽ ነው የሞት ነው እኮ በዛቻ ነው በኢንቲሚዴሽን እኮ ነው ምንም ነገር የጠላት ደግሞ ትልቁ እንትኑ ኃይሉ አፉ ላይ ነው ትዝላችኋል ነግሬያችኋለሁ እዚህ በፊት እንትና ሳዳምን ያ ሁሉ ቦምብ ያ ሁሉ ድብደባ ያ ሁሉ ታምር ያ ሁሉ አቶሚክ ቦምብ ነው ተብሎ አሜሪካ መከራውን አይታ መጨረሻ ላይ ጉድጓድ ውስጥ አገኘችው ሳዳምን መጨረሻ ላይ ከጉድጓድ ሲያወጡት ምላሱን ሲመረምሩት ተንኮለኛ ጋዜጠኞች ያዙት በካሜራ እና ምን እየሰሩ ነው ሲባል አይ አቶሚክ ቦምቡ ያለው ከምላሱ ስር ነው እንጂ ኢራቅ ውስጥ አልተገኘም አጥፊ መሳሪያ የሆነው ትዝላችኋል እሱም ጎበዝ ነው እዚች እኔ በተለይ ቃል አቀባዩ ፑልፊቱን ይዟት ይዞር ነበር ማለት ህንጻው እየተመታ ቢሮው እየተመታ መናገሪያውን ጋዜጣው መግለጫ መስጫዋል ያቺ ይዟት ይሽከረከር ነበር ይወጣና እዚህ ምድረ በዳ ላይ እናስቀራቸዋለን ቀይ መስመር እያለፉ ነው ይላል እስከዚህ ድረስ ጠላት በድሜ እውነት ነው ትልቅ ነው በጣም ያረጀ ነው ኤክስፒሪየንስድ ነው ምን ተናግሮ ምን መናድ እንዳለበት ያውቃል ወገኖቼ ሆይ ድምጽ ሲሰማ ሰማይ መስማት ሲጀምር ሁሉ ጊዜ ሪቨርስ የሚደረግ አዋጅ የሚገለብጥ እግዚአብሔር ጨዋ ስለሆነ አይቸኩልም ለመናገር አይቸኩልም እኩል ጠላት ሲጮህ አብሮ አይጮህም አሁን ችግራችን ምንድነው ክፉ ነገር በሰማንበት ማግስት ወዲያው ግዴላችሁ ተረጋጉ እሱ በጊዜው ይመጣል እሱ በሰዓቱ ይመጣል ክብር ለኢየሱስ ይሁን የሱ ዋና ነው የሱ ገዢ ነው የሱ ጠቅላይ ነው የሱ ድምጽ ይበልጣል እግዚአብሔር ልመርቃችሁ ምርቃት አቆሚያለሁ ቀንጃችሁን አሱ ልመርቃችሁ በኢየሱስ ስም የልቦናችሁ ጆሮች ይከፈቱ እግዚአብሔርን በመስማት ተባረኩ ክብር ለኢየሱስ ይሁን አለኝ እኔ ሙሉ ወንጌል ስላደኩ ነው መሰለኝ አለኝ በቃ አለኝ ይሰማኛል በርግጥችንም አትወዷትም እንጂ ይሰማናል ክብር ለኢየሱስ ይሁን አሜን በቃ ደስ ይላል ሙቀት አለ ጆሮ አለ እግዚአብሔር ይግጠምልን ሲጮክላችሁ አሜን በቃ እንጦጦ ተራራ ላይ እንዳለው ዲሽ እግዚአብሔር ውስጣችሁ ይግጠምባችሁ አንዳንድ ሰዎች አይደለም ለራሳቸው ለሰፈር ይሰማሉ ጎበዞች ናቸው የታደሉ ናቸው አይደል ሰምተዋል ጸልዩላችሁ ሰምተው መልእክት አልነገሯችሁ በቃ ከፈተላችሁ እናንተ ስትተኙ ጆሮአችሁን እግዚአብሔር ከፈተ ስለዚህ እሱ ዋና ነገር ነው ሌላው በጣም ደስ የሚለው እግዚአብሔር አምላክ ውጣና ለአካብ ተገለጥ ሲለው እግዚአብሔር ዓላማ የእግዚአብሔር ዋና አጀንዳ አንድ ደቂቃ የማይሞላ መልእክት ተናግሮ የተሸሸገ የጠፋ ሰው በእስራኤል ዘንድ ያን ያህል ኢምፓክቱ የማይታወቅ ስሙ ብቻ የዳኘ ምንም አይነት ፕላትፎርም ያላገኘ ከንጉስ ቤት ገባ በተአምር ተናግሮ ወጣ እኔ ባለፈው ከዚህ በፊትም ነግሬያችሁ አውቃለሁ እስካሁን ድረስ በቃ ማይንዴ እንደው በቃ እየጠየቅኩ ያላገኘሁት መልስ እንዴት ነው አንድ ያልታወቀ ከዚህ በፊት ምንም አይነት ልምድ የሌለው አገልግሎ የማያውቅ ምንም አይነት ታሪክ የሌለው ሰው ቤተ መንግስትን ያህል ሂዶ ለንጉስ ፊት ለፊት እንዴት ቻለ እንዴት አስቻለው ምን አይነት ተአምራት እንደው ምን ቢሆን ነው ብቻ ያው መጽሐፍ ቅዱስ ስለሚል እናምናለን በየትኛውም ሴኩሪቲውን የትኛውን እንትን አቋርጦ ከንጉሱ ፊት ቆሞ አንድ ቃል ተናግሮ ነው ወደ መሸሸግ ውስጥ የገባው እዛ ሰፈር ነው መበልቶች ሰፈር ነው የዋለው ጫካውን ነበር ሲሄድ የነበረው የእግዚአብሔር ሲዝን ሲመጣ አሜን እሱም ጎበዝ ነው ትዝ ይላችኋል ሲጸልይ እግዚአብሔር ሆይ
አምላክ እንደሆንክ ይገለጥ ብቻ ብሏል። እኔም ማለት እኔም በሉ እስኪ እንዴ እስከመቼ ድረስ ዝም ብዬ ደግ ሰው ነበሩ ተብዬ እንዴት አልፋለሁ? እግዚአብሔር ሰውነታችን ይግለጠው። እስቲ ጮክ ብላችሁ አሜን። ኢንፍሉዌንሳችን ያብዛው። እዚህ አፓርትመንት ይኖር የነበረው ሰው የእግዚአብሔር ሰው ነው ይባል። እንዲያው እንደ ብሉይ ኪዳኑ ቤት ባይሰሩላችሁም እንኳን ይወቃችሁ፣ ክፍል ባይሰጧችሁም ይወቋችሁ። እኔም ያንተ አምላክ ያንተ አገልጋይ እንደሆንኩ አንተ ታወቅ። በእስራኤል ዘንድ ዋና ፕራዮሪቲ እሱ ነው። መጨረሻ መጠቅለያው እሱ ነው። አንተም ታወቅ እኔም ባሪያ ልገለጥ ማለት ባሪያ እንደሆንኩ በርግጥ ጌታ እንደሆንኩ አላለም። ባሪያ እንደሆንኩ አገልጋይህ እንደሆንኩ ለመርቃችሁ እግዚአብሔር አምላክ ኢንፍሉዌንሳችሁን ይጨምር። መኖራችሁ ይታወቅ። የሆነ ነገር ሲሆን ነበር እንዴ ከሚባል ታሪክ እግዚአብሔር ያውጣን። በኮሚኒቲያችን ውስጥ ይግለጠን። በደንብ መኖራችን ለእግዚአብሔር ዓላማ ለእግዚአብሔር ክብር መሆኑ እስኪታወቅ ድረስ። ስለዚህ እነዛን ቻሌንጆች ናቸው፣ እነዛን መሸፈኛዎች ነው ሰብሮ የወጣው። በጣም ትልቁ ሃይላይት አስምሮት በቦልድ ጽፎት የሄደው ግን 450 ነቢያት ሲቀልዱበት የነበረውን ያኔ ኪዳን ህዝብ መሳለቂያ የነበረውን የእግዚአብሔር ስም ፈርሶ የነበረውን መሰዊያ በአንድ ኤልያስ መገለጥ ምክንያት አምላክ በእስራኤል እንዳለ ታወቀ። አሜን አሜን። ደስ ይለኛል፣ ደስ ይለኛል። ቅርብ ጊዜ አንድ ወዳጄ ፓስተራችሁ ማን ነው አለኝ አለ። እንዴት ደስ እንዳለኝ ጌታ ይመስገን። በቃ ብለው ፕሮፋይል እኛ እንሆን ንጉሱ ይንገስ። ኧረ አሜን አሜን። የሆነ ቦታ ኳስ እየተጫወቱ ተወራረዱ። እስቲ ምንድነው የሚሉት እነዚህ ማለት ከየት ቸርች ነው ሲባል ማለት ነው የተለመደ ስላለ አንዱ ተወራረድኩ አለ። ይኸው ይጠየቁ መልሳቸው እንስማ። ከየት ናችሁ ሲባል ኳስ ጨዋታው ላይ ማለት ከየት ናችሁ የተጠየቁት በውርርድ ነው። ከአዲስ ልደት ዋው ክብር ለኢየሱስ ይሁን። በቃ አሸር እናርግ። ስኳር አቅሟ እይታዋ ውሃ ውስጥ ስትገባ ነው። ከዛ በኋላ ኢንፍሉዌንሷ ነው ያለው። ክብር ለኢየሱስ ይሁን። እኛ ዝቅ እንበል፣ አሸር እናድርግ። በኋላ ላይ መጣበታለሁ። እኛ ዝቅ እንበል። ንጉስ አለ ይባል። የመጣ ሰው ተነካክቶ ይውጣ። ኧረ አሜን አሜን አሜን። ይሄ ዘወትር ጸሎቴ ነው። ሰዎች ወገኖቼ ሆይ እኛን ተከታትላችሁ ብታዩን የምትሰናከሉበት ነገር ሊበዛ ይችላል። ሰውን ብታዩ የአምላክ ውበት ይገለጥ። ኧረ አሜን ይገለጥ። በዚህ መድረክ ሕያው የሆነው ጌታ አሸር እናድርገው። መጣበታለሁ በኋላ ነከዋለሁ። ትዝ ይላችኋል ማርቆስ ሲጀምር ጎዳናውን አቅኑ ጥርጊያውን በሚል በነቢያት መንፈስ ያ ታላቅ ሰው እስራኤል እንዲተንቀጥቀጣ የፈራቸው ሰው ሲመጣ ምን እንዳልታውቃላችሁ? የጫማውን ጠፍር ልፈታ የማይገባኝ ከኔ የሚበልጥ ከኋላ የሚመጣው ከኔ ይበልጣል። እኔ ጭራሽ አገልጋዩ ልባል የማልችል ሙሽራው እሱ ነው። እኔ አዳማቂ ነኝ፣ እኔ ሚዜ ነኝ። ክብር ለኢየሱስ ይሁን። መንገድን ጥረጉ ጎዳናውን አስተካክሉ የሚል ኢሳይያስ ድሮ የተናገረው ከባቢሎን ሲመለሱ የተነገረ ትንቢት በዘመን መጨረሻ ንጉሱ ይሄ ትንቢት ተፈጽሟል፣ እንደገናም ይፈጸማል። አውራጋዶናዎችን በቃኛ እንደሱ ነው። ስርጓጉጡ ይሙላ ይላል። ስርጓጉጡ የትኛው ዳውን የሆነው አልችልም የሚለው በኢንፌሪዮሪቲ ኮምፕሌክስ የሚመታው ጠላት እየኮረኮመ የሚጠራው እዚህ በመጣ ጊዜ ቀና ብሎ ይወጣ። አምላክ ስላለ ሲጮክ ብላችሁ አሜን። እስኪ እንደገና አሜን። ተራሮችን እንደ አውራ ጎዳና እኮ ነው ቡልዶዘር ይዞ እንደሚሰራ ተራሮችን ማለት የታበዩት በራሳቸው በቁ
ሳይመስላቸው ሳይሆኑ የሆኑ የመሰላቸው እነሱም ከልብ ጋር እንጫወተው። ስርጓጉጥም ልብ ነው፣ ተራራውም ልብ ነው። ከፍ ያለው ዝቅ እንዲል፣ ዝቅ ያለው ከፍ እንዲል በኤልያስ መንፈስ ይመጣል የተባለው እሱ ነው። ስንገለጥ ስንወጣ ጌጣችን የምናሳየው ሰዎች ሁሉ እንዲያዩልን የምንወደው የቤታችን ግርማ፣ የቤተ ክርስቲያናችን ውበት፣ የኛ አገልግሎት ድምቀት እሱ ከፍ እንዲል ክብር ለኢየሱስ ይሁን። ኧረ አሜን አሜን አሜን። ደስ አይላችሁ? ሪቨርስ ነው የሆነው። ባንዴ ነው ታሪክ የተሻረው። እነዛን የበዓል ነቢያቶችን በእስራኤል ዘንድ ተደነገገ። አምላክ እንዳለ ታወቀ። መጨረሻው የተስፋ ቃል ዝናብን እሰጣለሁ ነው፣ ሰማይን እከፍታለሁ ነው። ያን ደረቅ ያን ከባድ ሲቹዌሽን ያን የመከራ ጊዜ ያን የነገስታትን ግቢ ያናወጠው ነው። እንደምታውቁት በመጨረሻ እጅ በመታከል ትንሽ ደመና በመድሪቱ ላይ ውሽንፍር ሆነ። ሰማያት ተከፈቱ። ኦፕን ሄቨን ይዞ መዞር ጀመረ። ደስ ይለኛል። አንዳንድ ሰዎች አሉ ስታዩዋቸው ኮንፈረንስ ናቸው። በቃ አትለዩዋቸው ይላቸዋል። ወዲያው ነው አይቸገሩም። በቃ ጋል ይላሉ። አሜን አሜን። በቃ አይቸገሩም። ሰማይ ይዘው ይሄዳሉ። በገቡበት ቤት ሰማይ ክፍት ነው። አሜን አሜን። በቃ ሰማይ ክፍት ነው። አይታገሉም። ኮኔክትድ ናቸው። የመጨረሻውን ነቢያት የተናገሩለትን ላተር ዴይ ሬን በጅምላ ሰው ሁሉ በሪቫይቫል ወደ ንስሐ የሚመጣበትን ጠቅሰን አንድ ነገር ተከትለን ሳይሆን ሰው ሁሉ ወድቆ በእግዚአብሔር ፊት የሚያለቅስበትን ያን የሪቫይቫል ሲዝን በዚህ የመገለጥ ሲዝን ደስ አይላችሁም? ብዙ ምስክርነት ሰምቻለሁ። ባለፈው በነበረ ኮንፈረንስ ላይ ፕሮግራም ላይ ወጣቶቻችን ብዙዎች ኢንካውንተር አግኝተዋል። ወላጆች ነግረውኛል። ከዛን ጊዜ ጀምሮ እንዲሆኑ፣ ከዛን ጊዜ ጀምሮ ጸሎት ወደዱ። ከዛም ጊዜ በኋላ አርብ ፕሬየር ፕሮግራም አምጣኝ ኢቭን ቦታ ቀይሮ ተቀመጡ ብሎ የነገረ ሰው አለ። ከኋላ ዝም ብሎ ምናምን እንትን ይያሉ እንካው በቃ እሱ ነው ወገኖች፣ እሱ ነው መፍትሄው። እሱ ነው በተዘጋ ሰማይ የሚያድግ ልጅ የትኛውም ትምህርት ቤት አስተምረው፣ የትኛውም ኮሌጅ አስተምረው ወገኖች ሆይ ከምንሰጣቸው በጣም የተሻለ ነገር ጥሩ ነው አድርጉ። ክፉ ነው እያልኩ አይደለም። ልጆቻችን ሰማይ መክፈቻውን የተከፈተን ሰማይ በህይወታቸው አይተው ክርስቶስን ተዋውቀውላችሁ እነሱ ምንም ችግር የለም ብያቸዋለሁ ከዚህ በፊት። ምንም በርበሬ የለባቸው፣ ሞርጌጅ የለባቸው፣ ቢል የለባቸው። ተሎምባቸው አይመጣም። እኛንን ሆድ የሚበሰል እኛንን ሆድ የሚበሰል አንድ ወዳጅ ትላንት እያሳቀኝ ነበር። አንድ የቲያትር የሚያጠና ሰው ዶርም እያለን አለ ስቅስቅ ብሎ አለቀሰ አለ። ስቅስቅ ብሎ ሲያለቅስ ምን ሆንክ ምን ሰማ ምናምን ስለው እባክህ እያጠናሁ ነው ማለት የሚያስለቅሰው ጋር ደርሶ ነው ማለት ነው። በኢየሱስም የጠላትን ድርሰት ቀደርኩት። በቃ ብድግ ብላችሁ አታልቅሱ። ሆድ አይበሳችሁ። አንዳንዱ ዝም ብሎ ቲያትር ነው፣ የውሸት ዜና ነው አለ። ዮሴፍ ገና በህይወት አለ። ነገራችን ገና በህይወት አለ። እስቲ ጮክ ብላችሁ ሰዱት። አሜን። የተቦጫጨቀ ነገር እያየ መቀቅ ይደርሳል። ድርሳን የሱ አይደል? ይደርሳል። ብዙ የታመምንባቸው የታወክንባቸው በሆኑት አይደለም፣ ጠላት በፈበረካቸው በመሰለን። ስለዚህ ይህ ሰው ሰማይ ዘጋ። ኤልያስ እንደኛ ሰው ነበረ። አጥብቆ ጸለየ፣ ሰማያት ተከፈቱ። የጌታ ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ቀቡል ነው። ኧረ አሜን አሜን። ኧረ አሜን። ስለዚህ እንደው ኤልያስን እንደዚህ ብለን ትንሽ እንትን ካልነው
ያነሳነው ነገር ስሬስ ነው። መገለጥ በጣም ስሬስ ነገር ነው። መገለጥ እንዳልኳችሁ የመጽሐፍ ቅዱስ ኮር የሆነ አይዲያ ነው መገለጥ። ስለዚህ ምንድነው እያወራ ያለው? ምንድነው መገለጥ? ምን ማለት ነው? ለምን ነው መገለጥ? እንዴት ነው መገለጠው? እነዚህ ጥያቄዎች እንደ ባለ አእምሮ ወደ ማይንዳችሁ መምጣታቸው አይቀርም። ግን ትንሽ ነገር ትንሽ መሄድ እፈልጋለሁ። የመገለጥ ዓመት ነው ስንል መገለጥ ለሆኑ ምን ማለት ነው? ተገለጠ ማለት ምን ማለት ነው? መገለጥ ሪቨሌሽን ማለት ምን ማለት ነው? የምታውቁትን ነገር በደንብ ልድገምላችሁ። እኛ ዶክትሪን ክላስ አንዱ ሰፋ አድርገን ከምናስተምረው ነገር ስለ መገለጥ ነው። ሪቨሌሽን መገለጥ፣ አፖካሊፕቶ ያልተሸፈነ ከበርድ ያልሆነ የተገለጠ የመገለጥ ዓመት ስንል እግዚአብሔር በሁሉም ነገር ራሱን በእኛ ውስጥ የሚገልጥበት፣ እኛ የተናገርን ስንመስል የሚናገርበት፣ እኛ የሄድን ሲመስል የሚሄድበት፣ እንደ ተንቀሳቃሽ ቤተ መቅደስ በሱ ኮንሸስ ሆነን በሱ በደንብ ገብቶን የጌታ ማደሪያ ታቦት ይዘን የምንሄድ ኢየሱስ በልባችን ያለ፣ ክብር ለኢየሱስ ይሁን። ለመፍትሄ የምንፈልግ ተራነትን የምንበቀልበት ከኦርዲነሪ ከዚህ ዝም ብሎ አዙሪት ከሆነው ላይፍ ልንወጣበት የምንችል ትልቅ አደራ ያለው ነገር ነው ወገኖቼ። ወይ የመገለጥ ዓመት ነው። ልዑል ራሱን በእኛ ይገልጣል። እስቾክላችሁ አሜን። እንዲህ በሉ እስቲ፣ እግዚአብሔር ሆይ ራስህን በእኔ ሁኔታ ግለጥ። በእኔ ሁኔታ ግለጥ። ደስ የሚለው እኔ አንድ ነገር በጠዋት ምን እንደበራልኝ ታውቃላችሁ? በቃ ጳውሎስ እንዲህ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከደምና ከስጋ ጋር አልተማከርኩም። በቃ እኔ ነኝ። እኔ ሌላ ኮፒ የለኝም። ሌላ ለመሆንም አልጠራ። በስማ ዘኔ ጥሩ ቋንቋ ሲናገር ሰምቻለሁ። አትሰቃዩ የሚል እንዲህ ወልጆዋል። አትሰቃዩ እስቲ አልሰቃይም በሉ እስቲ። ወይ ስቃይ ቦንኬ የመጣ ጊዜ ድምጻችን ሁሉ ቦንኬ ሆነ። አንድ ሰሞን አንድ ወዳጅ አለ፣ ለደህንነት ስሙን አልጠራም። በቃ ቅዳሜ ማታ ፊልም ያለው አለ፣ የነ ቤኒንን ፊልም ያለው። መጨረሻ ላይ እሁድ ላገለግሎት ሄድና ቤኒን ያደረገውን ጫማውን አውልቆ ወደ ጉባኤ ሲወረውር አይቻለ። የሰው አፍንጫ አንድ ወዳጅ አንድ ጊዜ አለማያ የሚባል ቦታ አስተማሪ ነው። ቀስ ብሎ ነው የሚያስተምረው። እዛ አካባቢ ነበራችሁ ሰዎች ታውቁት። በቃ ቀስ ብሎ ነው የሚናገረው። ፕሮፌሰር ነው እዛ እና ስለ ጸጋ ስጦታ ደግሞ ያስተምራል። ያኔ ነገሩ የተነሱበት አካባቢ ነበር እና ምን ይላል? እንዲያው ነገሩ ገና ሲመጡ ጉባኤው ዋይ ይላል አለ። እኔ ግን ከምን ላምጣው ማለት አስተማሪ ነው። በቃ ቀስ ብዬ ነው ማስተምረው። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ መፍቀር ነው። እመኑኝ በጣም ፍሌቨራችሁ ይለያል። አሜን። ትኬላችሁ እግዚአብሔር በእናንተ ሊሰራ የወደደውን በእናንተ ሲሰራ ያምራል። ዳይቨርሲቲያችን ውበት ነው። ልዩነታችን ውበት ነው። ኧረ አሜን አሜን። ስለመገለጽ ነው። በቃ ያልተሸፈነ እግዚአብሔር ራሱን በተለይ ለህይወታችን ያለውን ዓላማ በጣም በይበልጥ የምንረዳበት። ልብ በሉ መገለጥ ከእውቀት በላይ ነው። እስኪ ከኔ ጋር መገለጥ ከእውቀት በላይ ነው በሉ እስኪ። መገለጥ ከእውቀት በላይ ነው። እውቀት መረጃ ነው የሚሰጣችሁ፣ ኢንፎርሜሽን ነው የሚሰጣችሁ። መገለጥ ግን ህይወታችሁን የሚቀይር መረዳት ነው። ቅድም እንዳልኩት መረዳት፣ ይሄን ተረድቻለሁ እንደምትሉት ደፍራችሁ ይሄን ተረድቻለሁ። በዚያ መረዳት ላይ
በዚያ ኮንቪክሽን ላይ በዛ ሪቨሌሽን ላይ ከተገለጣችሁ ማንም አይገፋችሁ። አለታችሁ እሱ ነው። አሜን አሜን አሜን። ይሄን ቃሌን ሰምቶ አይደለም የሚለው ቃሌን ሰምቶ ምን የሚለው ከኔ ጋር ናቸው። ቃሌን ሰምቶ ምን የሚለው የሚያደርግ ህይወት የሚሰጠው ቤቱን በአለት ላይ እንደተመሰረተ አንሸኬብል ነው። አሁን ተመሳሳይ ጎርፍ መጥቶ ሁለት ቤቶችን መጥቶ በምሳሌ ጌታ ሲናገር አሸዋ ላይ ነው የሚለው። አሸዋው ላይ መሰረት ስለሌለው ወደቀ ይላል። ይሄኛው ግን ገፋ አልወደቀም። ቻሌንጆች ሁሉም ቤት እኩል አይደሉም። በጸና መሰረት ላይ እግዚአብሔር ፊርም ባደረገው ነገር ላይ ስለዚህ ህይወታችንን የሚቀይር መረዳት ነው። ዕውቀት አይደለም። it's not about information. We are talking about revelation. መገለጥ በሉ እስኪ መገለጥ። ከጎናችሁ ያለውን ሰው መገለጥ ዕውቀት ሳይሆን መረዳት ነው በሉት። አሜን አሜን። አልተሸፈነ ነገሮች ሁሉ ወደ አደባባይ መግለጥና ስንማር ከፍ አድርገን ነው የምንማረው። እንዳልኳችሁ ነገራችን ያለው እዛ ላይ ነው። ደህንነታችን ያለው እዛ ላይ ነው። በመጽሐፍ ቅዱስ ሁሌ እንደምናስተምረው ሁለት አይነት መገለጦች አሉ። አጠቃላይ መገለጥ እግዚአብሔር ራሱ በፍጥረት የገለጠበት፣ በታሪክ የገለጠበት፣ በሰው ህሊና የገለጠበት ልዩ መገለጥ ብለን ደግሞ የምናወራው በክርስቶስና በሕያው ቃሉ የገለጠበት። ስለዚህ እዚህ ቤት የተሰበሰብን ምናልባት አዲሶች ካልሆንን የመገለጥ ውጤቶች ነን። አሜን አሜን። ልዑል አምላክ ሰው ሆኖ ተገልጦ እኛ የዳንበት መገለጥ ታሪካችን ነው። መገለጥ ማንነታችን ነው። መገለጥ ማንነታችን ነው። ስለዚህ ስለ መገለጥ ስናወራ እዚህ ነው የምንጀምረው። እግዚአብሔር አምላክ ለደህንነት የሚሆነው መገለጥ አይኖቻችንን ከፍቶ አብርቶ ልጆች አድርጎን በየበዓላቱ በኢትዮጵያ በፈረንጅ የምናከብረው ትልቁ ስጦታችን ኢየሱስ ክርስቶስ ኧረ አሜን አሜን መድኃኒት የሆነ ክርስቶስ እሱ የተገለጠው ስጦታ ሆኖ ነው። መገለጥ ነው። እግዚአብሔር በብዙ መንገድ ለአባቶቻችን ተናግሮ በዘመን መጨረሻ ግን በልጁ ምን አለን ተናገረን ይላል። ያ ንግግር ግን ምንድነው የሚለው? እሱም ይላል የክብሩ መንጸባረቅ የእግዚአብሔርን ክብር እንደ ጨረር እንደ ራዲያ እያብለጨለጨ የተናገረን ይሄ የደህንነታችን የቆምንበት ህይወታችን ነው። ስለዚህ እግዚአብሔር ይመስገን አሁን ለደህንነት የሆነ መገለጥ አያስፈልገንም። ነገር ግን በውስጣችን ያለውን እግዚአብሔር ያስቀመጠውን ያን መልካም ነገር እንዲገለጥ ግን እንጸልያለን። አንድ ቃል ነግሬያቸዋለሁ ላስት ዊክ። እግዚአብሔርም አለ ዘፍጥረት 1:9 ላይ አይደል? እግዚአብሔርም አለ ውሆች ወደ አንድ ወገን ይሰብሰቡ የብስም ይገለጣል። ስለዚህ እግዚአብሔር የብስን ሲገልጥ አስፈላጊነቱን የመገለጥን አስፈላጊነት ዝም ብሎ ለጨዋታ እንዳልሆነ ራሳችን ሁላችን ተሰርተን ተጠፍጥፈን የመጣንበት አፈር እንኳን የተገኘው ከየብስ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ መገለጥ በሌለበት ትክክለኛ ብርሃን በሌለበት አገልግሎትና ህይወት በድንግዝግዝ ነው የሚሆነው። ሞር ከእግዚአብሔር ነገር ይልቅ የሰው ነገር ነው የሚበዛው። በጨለማ ነው፣ በግምት ነው፣ በመሰለኝ ነው፣ በሰዎች ሐሳብ ነው። እግዚአብሔር ሲረዳ በጭላንጭልም ቢሆን አዎ ጳውሎስ እንዳለው በጣም ትንሽ ነው። አሁን በድንግዝግዝ እንደምናይለን አሁን ያችንን ነው የምንፈልጋት፣ ጭላንጭሏን ነው የምንፈልጋት፣ ጫፏን ነው የምንፈልጋት። ስለዚህ እግዚአብሔር አምላክ ህይወታችንን ወደ ብርሃን አምጥቶ ለሰዎች በረከት እንዲያደርገን ከኛም እንዲታደገን ወገኖች ሆይ መጸለይ ያለባችሁ እግዚአብሔር አምላክ ከራሳችንም እንዲታደገን። አረ አሜን አሜን። በቃ
ከባድ ነው እኮ። ጧት እያወራን ነበር። አንዳንዱ ነገር እናንተ የምታውቁት ሰዎች የሚያውቁት ነገር እናንተ የማታውቁት ሰዎች የሚያውቁትን ችግር በሰዎች ምክር ታስተካክሉታላችሁ። እናንተ የምታውቁት ሰዎች የማያውቁት ከሆነ ደግሞ ፈቃደኛ ስትሆኑ ታስተካክሉታላችሁ። ከባዱ የሰው ህይወት ፓርት ግን ሰውም የማያውቀው እናንተም የማታውቁት የእግዚአብሔር ብርሃን እስኪመጣ ድረስ አያሞኬ ብላችሁ ለዚያ እኮ ነው የሆነ ሰዓት ሁኔታ ነው የሚገልጠው፣ የሆነ ፕሬሸር ነው የሚገልጠው፣ የሆነ ቻሌንጅ ነው የሚገልጠው። ያኔ ድንብርብራችን የሚወጣው አናውቀውም። ሰውም አልነገረንም፣ እኛም አላወቅነው። ወገኖቼ ወይ እግዚአብሔር በሚገልጠን ሰዓት፣ እግዚአብሔር አምላክ መሸፈኛውን በሚያነሳ ሰዓት አገልግሎታችን እንደ ድሮ አይቀጥልም፣ ህይወታችን እንደ ድሮ አይቀጥልም። እስቲ ጮክላችሁ አሜን። እስኪ አሜን። በጣም ወደው ቃል አለ ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 6 ላይ ሁላችሁ የምታውቁት እስከ ምዕራፍ 5 ድረስ ኢሳይያስ ተንብዮአል። ብዙ ትላልቅ ነገሮችን ተናግሯል። ግን የሚገርማችሁ ሲናገር እናንተ እያለ ነው ራሱን አውጥቶ እዛ ሰርክል ውስጥ እናንተ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል፣ ኃጢአታችሁ እንዳመዳ ብትቀላ እንደ ባዘቶ ትጠራለች ብላምን እያለ እናንተ ሲል ቆየ። እንደውም ምዕራፍ 5 ላይማ እንደው ለእናንተ እግዚአብሔር ምን ያላደረገው ነገር አለ? በቃ ተንከባከባችሁ፣ በወይን መስሎ ማለት ነው። አጥራጠረላችሁ፣ ጉድጓድ ቆፈረላችሁ፣ ያልሆነላችሁ ምን አለ? ለመሆኑ እንደው እንደናንተ ማን አስቸጋሪ አለ እያለ እናንተ ሲል ቆየ። ምዕራፍ 6 ላይ ሌላ ታሪክ፣ ነገርን የሚቀይር ታሪክ። ክብር ለኢየሱስ ይሁን። ኦዚያን የሚባል አይኑን የሸፈነ የጋረደበት ሰው ተነሳ። አንዳንድ የመጽሐፍ ቅዱስ አስተማሪዎች ኦዚያን ጋር ዝምድና አላቸው፣ የሥጋ ዝምድና አላቸው። ለቤተ መንግስት ቅርብ ነበር። ኢሳይያስ ይባላል። እና ይሄ ሰው እግዚአብሔር አምላክ ዞር ሲያደርገው መጽሐፍ ቅዱስ ታሪኩን ታውቁታላችሁ። እግዚአብሔርን ከፍ ባለና ባማሩ ዙፋን ሆኖ አየሁት። ክብር ለኢየሱስ ይሁን። ከእግዚአብሔር ክብር የተነሳ ክብር በቃ መድረኩ በኃይል ተሞልቶ ነበር፣ በክብር ተሞልቶ ነበር። ከለጠው። በዚያ ዓመት ኦዚያን በሞተበት ዓመት፣ ግርዶሽ በተነሳበት ዓመት ገለጠው። ታሪኩን ታውቃላችሁ። ልክ እግዚአብሔር ሲገለጥ ካህን ቁሞ አላናዘዘውም። ማንም ሰው ኮንፌስ አድርጋ አላለው። በእግዚአብሔር ብርሃን ውስጥ ጨለማውን ማየት ጀመረ። እንዴት ደስ ይላል! ኧረ አሜን። እግዚአብሔር ይብራልን። በእግዚአብሔር ሐልወት ውስጥ፣ በእግዚአብሔር ፕሬዘንስ ውስጥ፣ በእግዚአብሔር መገኘት ውስጥ ሲሆን ያለ አናዛዥ ያለ ካህን እየየው ማለት ጀመረ። ወይኔ ጌታው ያለ ምን ነው ጠፍቻለሁ፣ እዚህ ክብር ውስጥ መቆየት አልችልም፣ ኤግዚስት ማድረግ አልችልም፣ ጠፍቻለሁ። ምንድነው? ከንፈራቸው በረከሰባቸው ሰዎች መካከል ነው ያለሁት። አሁንም ለነገሩ ነካ ያረጋል ከሰው ጋር። እኔም ረክሶብኛል። ምን ሚል ሐሜት እንደነበር ታውቃላችሁ? ያኔ ኦዚያን ወደ ቤተ መቅደስ ገብቶ ሲያጥን የካህናትን ሲሰራ እግዚአብሔር በለምጽ መጥቶታል። እና ህዝቡ መካከል ይሄ ወሬ አለ። ይበለው ይላል ግማሹ፣ የሆነ ነገር ይላል። ታውቃላችሁ ደግሞ የመጨረሻ ኤፒዴሚክ ወረርሽኝ ቢኖር የወሬ ወረርሽኝ ነው። አቤት ደግሞ ጥሩ ሆኖ እኮ አይሄድም፣ እየተንሻፈፈ ነው የሚሄድ። አንዴ አስታውሳለሁ እነ ጌታ ያውቃልናቸው እዛ ቨርጂኒያ የጋብቻ ትምህርት እያስተማሩ እንደዚህ ያሰለፉንና መጨረሻ ላለው ሰው ፊትህን ወደኛ ዙር ብለው እኛም እናሳይህን አሳያሉት። ለሚቀጥሉት እኛ ፊታችን ዞር እና ያሳዩት ሞተር ሳይክል አነዳደደ ዲህ ብሎ ሲነሳ ማለት ነው። ወገኖቼ 4 ሰው አልደረሰም ስናሸበሽብ። ሞተር ባይክ ያሳዩት እሱ ነው። እንደው ስታወሯት አትሊስት እንደው ቴክስቱን ይዛችሁ ማውራት ቆጥሩ ነው።
ከምሬ ነው ታውቃላችሁ ኤፒዴሚክ መንፈስን ኩኪንች የሚያደርግ ብርሃንን የሚያጨልም እይታ ላይ ትልቅ ግርዶሽ የሚያደርግ ወገኖች ሆይ እግዚአብሔር ከረዳችሁ በመገላለጥ ሂዱ የሚመለከተው ጋር ሂዱ ቁጭ ብላችሁ አውሩ ታውቃላችሁ እንደ አገር አሁን የኛ መንግስት የመማክርት ጉባኤ የሚለውን ታውቃላችሁ ለምክር እኮ ስለማንመች ነው በጉባኤ ድረስ ይቋቋም ምክንያቱም አንሰማም የራሳችንን ውድቀት ምናቀው የመጨረሻው ሰዎች እኛ ነን ለምን ታውቃላችሁ ሰውማ ነግሮናል አረ ተው የነገር ያጠፋል አረ ይሄን አስተካክሎ አንሰማም አንድ ርዕስ አይቻለሁ አንድ ጊዜ አምቡሽ ሚል እንዴት አይነት ጫካን እንዴት አይነት ከባድ ነው ለምን አይታየንም እና ልክ ነው የምንለው ሂደን ወድቀን ከተላላጥን በኋላ ነው ስራም የምናበዛው ለዚህ ነው ስለዚህ ይሄ በጣም ከባድ ነው ነብዩ ተቸግሯል ቪክቲም ሆኗል ከንፈሩ ረክሷል ያ የሰራዊት አምላክ እግዚአብሔር እንዲህ ይላል የሚለው ከንፈር ቆሽሿል ረክሷል ዲፋይል ሆኗል አንገል እንገራችሁ ያማን ጥላቻ እየተናገርን የማይረባ ንግግር እየተናገርን እግዚአብሔርን መገለጥ እሱ ጨዋታ ነው እግዚአብሔር ሲገላግላችሁ የበራው ብርሃን መጀመሪያ እናንተን ያሳያችሁ አረ አሜን 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 ወየው ጠፍቻለሁ ቀላል እኮ ነው ታውቃላችሁ እስቲ ልጠይቃችሁ ጉባኤው ልጠይቅ ትዕቢተኛ መሆን ነው ሃምብል መሆን ነው ከባዱ አይደል እንዴ ትዕቢት እኮ ቀላል ዛሬውኑ ራሱ ኦፕ ብላችሁ ማለት ትችላላችሁ ከሰዓት በኋላ ዝም ብላችሁ ሞክሩት መታወት ትችላላችሁ እኔ ማለት ማምጣት መሰራት የሚጠይቀው ትህትና ስለዚህ በጣም አስፈላጊ ነው በጣም ያስፈልገናል ጨለማችንን ገልጦ ያሳየን ያልተሰራነባቸውን ህይወት አቅጣጫዎች እሱ ጋር ደግሞ የእግዚአብሔር ንግግር ደስ ይላል የእግዚአብሔር ወቀሳ ደስ ይላል ሰው ሲናገረን እናኮርፋለን አይደል ለዚህ እኮ ነው አንዳንድ ጊዜ ሰባኪዎች መከራ የምናየው እዚህ ከባድ ነው እኔ ሊናገር ብሎ ነው ምናምን ይላል እኔ በተለይ እንደዚህ አይነት ሰው ሲገጥመኝ ደስ ይላል አንተ ልናገር ታዲያ ለማን ነው የምናገረው እግዚአብሔር ይመስገን ከሰማችሁማ ደስተኛ ነኝ እኔ ሊልፈልጎ ነው አንተ ልልፈልግ ነው ምን ከማን አለ እዚህ ቤት ካንተ ከምሬ እኮ ነው ደግሞ እግዚአብሔር ቃል ሲደፈር መደፈርም ጥሩ ነው ይበለን አይደል ክብር ለኢየሱስ ይሁን ግን ምንድነው በሰው ከመንሰማው ይልቅ የእግዚአብሔር ፕሬዘንስ የእግዚአብሔር ክብር የእግዚአብሔር መገኘት ሲል እሱ እንደው በቃ ያዝረክርከን እሱ በጓዳችን ያገኘን አያችሁታል አዝረከረኩ መጣ የእግዚአብሔር ክብር መገኘቱ ግሎሪው መጣ ያ ክብር የማያልፈው ክብር አገር ሰብስቦ እናንተ አህያ የጋጣውን በሬ የገዡን ያቃል እናንተ ግን ቤታችሁን አታቃይ የጠፋ ትውልድ ነው እያለ እንደዛ ሰው ላይ ያይጎደጉድ የነበረውን ሰውዬ ወዮ እግዚአብሔር ከፕሮፌሽናሊዝም እንዲያድነን እግዚአብሔር ከልምድ አገልግሎት እንዲያድነን ዛሬ ጠዋት እየተናገርኩ ነበር በደቀ መዝሙርነት ፕሮሰስ ውስጥ የመጀመሪያው ቁጥር 1 ምን ነው ታውቃላችሁ ዴሊቨራንስ መዳን ነው በቤተ ክርስቲያን ውስጥ ምንድነው የሚቸግርህ ካላችሁ ያልተወለደን ሰው ማሳደግ አቤት ጣጣው ምንም ብትነኩት ፍንክቻል ጥሬ ነው የተወለደ ሰው እግዚአብሔር ነገር የነካው ሰው አሜን አሜን ውስጡ ጽድቅ የሚባል ነገር የተተከለ ሰው ድንጉጥ ነው ይመለሳል ክብር ለኢየሱስ ይሁን እግዚአብሔር አይኖቻችን ያብራ
ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በረጅም ዙፋን ተቀምጦ አየሁት። የልብሱን ዘርፍ መቅደሱ ሞልቶ ነበር። ስለ መልአኮቹ ይናገራል። ክብር የተገባውን አምላክ ያናየ እኔ እዚህ ጉባኤ ውስጥ መገኘት የለብኝም አለ። እዚህ ጉባኤ ውስጥ መኖር የለብኝም፣ ረክሻለሁ። ወገኖቼ ሆይ ኤክስኪዩዙ ባይጠቅመውም ግን አምላክ ከሰማይ ራራለት። ክብር ለኢየሱስ ይሁን። አሜን አሜን። ዛሬ በከናፍርቶቻችን ላይ የእግዚአብሔር እሳት ይውረድ። እግዚአብሔርን በበደልንበት ነገር ላይ እግዚአብሔር እሳት ይውረድ። ወገኖቼ ሆይ መጽሐፍ ቅዱስ ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። በጸጋ ይሁን። ኢየሱስ ያድናል ብለን የሰበክነውን ሰው በንግግራችን ደግሞ ልናፈርሰው እንችላለን። ሞትና ሕይወት በሰዎች አንደበት ላይ ስላለ ልንመርቅ ልንረግም ያልተጠራን ማናቸውም የሆነ በጎ ቃል የሚያንጽ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ይሄ ከባድ ነው። ያዕቆብን ሄዳችሁ ጠይቁት። ነገር ሁሉ ተገርቷል አለ። ትልቁ መርከብ በትንሽ ነገር፣ ኃይለኛው ፈረስ በትንሽ ልጓም ይመለሳል። አንደበቱን መግራት የሚችል ሰው ግን በጣም እሳት ነው። እሳት ነው። የፍጥነትን ሩጫ ያቃጥላል። ዝም ብለን እንደቀላሉ የምናወራው እንደቀላሉ የምናገረው ነገር ወገኖቼ ሆይ አንድ ወዳጄ በጣም ነገረኝ። ንቁ መሆን አለብህ አለኝ። ምን ነው አለ? ኔጌቲቭ ነገር ሰዎች ሲናገሩ ግራውንድ አድርጎ ጠላት ኢንፍሉዌንስ የሚያደርገው ከነሱ ኔጌቲቭ ከርስላው እና ስትጸልይ እያራገፍክ ጸልይ። ጌታ የተባረከ ይሁን። አይሰራም። እስቲ አይሰራም በሉ እስኪ። እርግማን አይሰራም። በቃ ይሄን ነው። የት ያውቀዋል ሌላውን ነገር እስኪገለጥ ድረስ ምንም አያውቀው የሰዎች አንደበት። ክብር ለኢየሱስ ይሁን። ቅቡል ነው። የተሰማማን ነው። ኧረ አሜን አሜን። ትንሽ ጠበቅ እናደርጋለን። ጥሩ ነው። ደግሞ የሚያገለግላችሁ ሰው እንዲህ ከመማማር የበለጠ ድል የለንም። እግዚአብሔር ይመስገን። ውሽፉል ቲንኪንግ አይደለም። እገለጣለሁ፣ ጠረምሳለሁ፣ እበራለሁ ምናምን ብለን ምንም በቃ በአንድ ክንፍ እየሄድን ምን ሄድበት ምን ቀስፎ ነገር የለም። እግዚአብሔር ክንፎቻችን ያስተካክል። በቃ ባላንስ የሆነውን ነገር ገዢ የሆነውን ነገር እንድናደርግ እግዚአብሔር ይርዳን። ሃሌሉያ። እዚህ በላይ አልሄድ። ስለዚህ ያስፈልጋል ዳርክ ሩማችን ውስጥ ብርሃን ይብራ። አሜን። በማናውቀው የህይወት ስፋታችን ላይ ብላይንድ ስፋታችን ላይ ስውር የነጥባችን ላይ እኛ ባልገባን ባላወቅ ነው አሞኬ እያልን እየሄድን ባለበት ምናልባት ደግሞ እየተመከርን ሰዎች እየጠቆሙን ባል ሚስትን ሚስት ባልን እየጠቆመ ትዝ ይላችኋል። ሰምታችሁም ቢሆን ኑሮ ይላል በጅምላ በማጆሪቲ ያንዱን ሰው ያንዱን የጳውሎስን ንግግር ባለመስማታቸው ብዙ ኪሳራ ውስጥ እግዚአብሔር ቸር ነው። በስብርባሪም ያደርሰናል። ግን ስብርባሪ ጋር ምን አደረሰን? አሜን። ቀድመን እንድንሰማ እግዚአብሔር ይርዳን። ስታዩት የነገሩን ልክ እንዳልሆነ ሲል ሃምብል ሆኖ ተመለሱ። እግዚአብሔር በሚፈልገው አቅጣጫ በህይወታችሁ ላይ በሚያበራው ብርሃን ክብር ለኢየሱስ ይሁን። ንቆምና እንጸልያለን ከዚህ በላይ